የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ጥር 6 ቀን 2018 ዓ.ም ያዝንላችሁ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። አብራችሁን ቆዩ። አብራችሁን ስትሆኑ የሚከተሉትን ዜናዎች የምታዳምጡ ይሆናል። በአፋር ክልል በኤልዳር ወረዳ የገጠር ቀበሌ ላይ የውጊያ ድሮን በተተኮሰ መሳሪያ ንጹሃን ላይ ጉዳት ደረሰ። የኮማንዶ ክፍለ ጦር ሬጅመንት የሰላም ጥሪ አልቀበልም ባሉ ኃይሎች ላይ እርምጃ መውሰዱን የኢፌድሪ መከላከያ ሰራዊት ገለጸ። በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች ላይ በሁለቱ ኃይሎች ከፍተኛ ትንቅንቅ ሲደረግ መዋሉ ተሰማ። ፋኖ በጎንደር ጠዳ አካባቢ ቅኝት ሲያደርጉ በነበሩ ወታደሮች ላይ የሽምቅ ጥቃት በመፈጸም ድል መቀዳጀቱን ገለጸ። አምባሳደር ሬድዋን ሁሴን ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል ተባለ። እነዚህንና ሌሎች መረጃዎችን የምታዳምጡ ይሆናል። በቅድሚያ በአፋር ክልል በኤልዳር ወረዳ የገጠር ቀበሌ ላይ የውጊያ ድሮን በተተኮሰ መሳሪያ ንጹሃን ላይ ጉዳት ደረሰ። ትናንት ማክሰኞ ጥር 5 2018 ዓ.ም በአፋር ክልል በኤልዳር ወረዳ የገጠር ቀበሌ ላይ ለጊዜው ንብረትነቱ የማን እንደሆነ በግልጽ ያልታወቀ የውጊያ ድሮን በተኮሰው መሳሪያ ንጹሃን ላይ ጉዳት ማድረሱን ከስፍራው የደረሰን መረጃ ያመለክታል። በጥቃቱ የአንዲት ሴት ሕይወት ሲያልፍ 3 ወንዶች ላይ ቀላል ጉዳት ማጋጠሙን ነዋሪዎች ገልጸዋል። ነዋሪዎቹ እንዳሉት ድሮኑ የጅቡቲ ሳይሆን እንዳልቀረም ጠቁመዋል። እዛው አፋር ክልል አካባቢ ከወራት በፊትም በተመሳሳይ ጥቃት በቀብር ስነ ስርዓት ላይ ባሉ የሃይማኖት አባቶችና አዛውንቶች ላይ ተፈጽሞ ጉዳት መድረሱ ይታወሳል። በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች አዋሳኝ ቦታዎች ላይ በሁለቱ ኃይሎች ከፍተኛ ትንቅንቅ ሲደረግ መዋሉ ተሰማ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ 10 ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ስር በሚገኘው አጼ ዘርዓ ያዕቆብ ክፍለ ከተማ ጎሽባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቀገር ጉራ ገብርኤል በተባለ ቦታና በእቴጌ ጣይቱ ክፍለ ከተማ ሳሪያ አዋሳኝ በሆነው ዘንዶ ጉራና በዞ በተባሉ ቀበሌዎች ከጠዋቱ 1 ሰዓት ጀምሮ ከመከላከያ ሰራዊት ጋር ከፍተኛ ትንቅንቅ መደረጉ ተነግሯል። እንደ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ የሆኑት አማረ ታዘዘ ገለጻ ከሆነ ሚሊሻና አድማ መከላከያ እየተመራ ከደብረ ብርሃን መነሻውን ያደረገው በሁለት ግንባር በጎሽባዶ አራዳ መንጠቆሪያ ውጊያ በመክፈት እንዲሁም በካሲማ በዛው አቅጣጫ መነሻውን ከኩኬለሽ በማድረግ የአጼ ዘርዓ ያዕቆብ 10ኛ ኮር የነጎድጓድ ክፍለ ጦር 3ኛ ሻለቃ አናብስቶች ጋር ባደረገው አውደ ውጊያ በርካታ ቁጥር ያለው የመከላከያ ኃይል ሙትና ቁስለኛ መሆኑን ገልጸዋል። ይህ መረጃ እስከተጠናቀረበት ሰዓት ድረስ በመንግስት በኩል የወጣ መረጃ አለመኖሩ ሚዲያችን ማረጋገጥ ችሏል። የኮማንዶ ክፍለ ጦር ሬጅመንት የሰላም ጥሪ አልቀበልም ባሉ ጽንፈኛ ሲል በገለጻቸው ኃይሎች ላይ እርምጃ እየወሰደ እንደሚገኝ የኢፌድሪ መከላከያ ሰራዊት አስታወቀ። በሰሜን ሸዋ ዞን ሞጃና ወደራ ወረዳ ሳሲት አካባቢ የሰላምን ጥሪ አሻፍረኝ በማለት ህዝብን ሲገድልና ሲዘርፍ በነበሩ ባላቸው አባላት ላይ እርምጃ መውሰዱን የኮማንዶ ሬጅመንት ምክትል አዛዥ ሻምበል እድሜ ያለም ተስፋዬ ተናግረዋል። በቡድኑ ላይ በተወሰደ እርምጃ ክላሽ፣ ኋላ ቀር መሳሪያ፣ የክላሽ መጋዘንና የተለያዩ አይነት ጥይት በቁጥጥር ስር የዋለ ሲሆን 50 የቡድኑ አመራርና አባላት ተማርከዋል ሲል ሻምበል እድሜ ያለም ተስፋዬ አስታውቋል። ፋኖ በጎንደር ጠዳ ቅኝት ሲያደርጉ በነበሩ ወታደሮች ላይ የሽምቅ ጥቃት በመፈጸም ድል መቀዳጀቱ ተገለጸ። በዚህም ፋኖ የመከላከያ ኃይልን መፈናፈኛ በማሳጣት ቀጠናውን እያጸዳ እንደሚገኝ ነው ይፋ ያደረገው። በሰሜን አማራ ቀጠና ከጠዳ በቅርብ ርቀት ላይ ቦታው አርሴማና አካባቢው ላይ ቅኝት ሲያደርጉ በነበሩ ወታደሮች ላይ በተፈጸመ ጥቃት በርካቶች ሞትና ቁስለኛ መድረጋቸው ታውቋል። በአፋብሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከታድሎ ብርሃን ክፍለ ጦር ጄብ አስራ ማርያም ብርጌድ ትንሣኤ ሻለቃ እንዲሁም ከጥቁር አንበሳ ክፍለ ጦር ራስ አሞራው ውብነህ ብርጌድ የተውጣጡ ጥቂት የፋኖ አሃዶች ናቸው ትናንት አመሻሹን ቅኝት እያደረገ በነበረው ኃይል ላይ ደፈጣ ጥቃቱን በመፈጸም ድል ተቀዳጀው ያለው። በዚህም በርካታ ወታደሮች ሙትና ቁስለኛ ሲደረጉ ከጥቃቱ የተረፈው ኃይል ሙትና ቁስለኛውን በየአርሶ አደሩ ማሳ ላይ መጣሉን የኮሩ ህዝብ ግንኙነት አስታውቋል።
ምርጫ ቦርድ በትግራይ ክልል ምርጫ እንደሚካሄድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛውን ጠቅላላ ምርጫ እንደሚያካሂድና ለጠቅላላ ምርጫ ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደቡን አስታወቀ። ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛው ጠቅላላ ሀገራዊ ምርጫ ለ7ኛው ጠቅላላ ምርጫ አስፈላጊውን የቅድመ ዝግጅት ስራዎችን መስራታቸውን ገልጸዋል። የቦርዱ ምክትል ሰብሳቢ ተስፋዬ ንዋይ በህግ አውጪዎች የጋራ ምክር ቤት መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300 ሺህ በላይ አስፈጻሚዎች ምልመላ መጠናቀቁን ገልጸዋል። አቶ ተስፋዬ አክለውም በመላው ሀገሪቱ 50 ሺህ የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮችን እንደሚያስተናግዱና ምርጫውን ለማስፈጸም በአጠቃላይ 318 ሺህ የምርጫ አስፈጻሚ እንደሚሰማሩ አስታውቋል። በምክክር መድረኩ ላይ በትግራይ ክልል ምርጫ ይካሄዳል ወይ የሚል ጥያቄ ከተሳታፊዎች የቀረበላቸው ሲሆን አቶ ተስፋዬ በክልሉ ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲያደርግ መቆየቱን አስረድተዋል። አምባሳደር ሬድዋን ሁሴን ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል ተባለ። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ሞቃዲሾ መግባታቸው ይታወቃል። በዚህም አምባሳደር ሬድዋን ሁሴን ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል ተብሏል። ሬድዋን በጉብኝታቸው ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር መሐድ ሳላድ ጋር በኤጀንሲው ዋና መስሪያ ቤት ተገኝተው መወያየታቸውን ዘገባው አመላክቷል። አምባሳደሩ ስላደረጉት ጉብኝት ጉዞ የኢትዮጵያም ሆነ የሶማሊያ ባለስልጣናት የሰጡት ይፋዊ መግለጫ የለም። ተመልካቾቻችን ለዛሬ ጥር 6 ቀን 2018 ዓ.ም ያቀረብንላችሁ ዜናዎች በዚሁ ተቋጭተዋል። አብራችሁን ስለነበራችሁ እናመሰግናለን። ይህ ኢትዮ ዲስኮርስ ነው። ለሌሎች ተጨማሪ አዳዲስ መረጃዎችና ከመረጃዎቹ ባሻገር ስላሉ ትንታኔዎች ሚዲያችንን ላይክ እና ሰብስክራይብ ያድርጉ። መልካም ጊዜ